ምን የመሰለ የበግ ሙክት ይዞ እዩ ጋር አራስ ጥየቃ የልጁን እናት እንግዲህ ምን በመሰለ ሙክት ጠይቋል ማለት ነው። ሰላም ቤተሰቦች እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ፣ በቅንነት ላይክ አድርጎ። ዛሬ እንግዲህ በጣም ያዝናናኝን ቪዲዮ ልንገራችሁ። ቢኒ ቪዲዮ ለቋል። እዩ ጋር በግ ገዝቶ ምናምን ሂዶ ነበረና በጣም ነው የተዝናናው። የምር ኮሜንት ላይ ራሱ ብትገቡ አንዳንዴ ከቪዲዮ በተጨማሪ ኮሜንት የሚጽፉ ልጆች እንዴት እንደሚያዝናኗችሁ አትጠይቁኝ። የምሬ ነው። ገብታችሁ ፈታ በሉ። በጓ ማለት ነው ልክ የዩ ጸባይ ነው ያላት፣ ቁርጥ የዩን ጸባይ ነው በጓ ማለት ነው ያላት እና ትዋጋለች፣ ትዘላለች። በቃ ድርቅ ያለ ጸባይ ልክ ቁርጥ እዩ በቃ የምር እና እንግዲህ ያው የአራስ መጠየቂያ የግድ በግ ያስፈልጋል እና እኔ ባላቅም በቅርብ ያሉ አንዳንድ ጓደኞቼ አራስ እኮ ስትወልድ በግ ያስፈልጋታል፣ መጠገን አለባት፣ በደንብ መመገብ አለባት፣ ብዙ ደም ስለሚፈሳት በቂ የሆነ ምግብ ማግኘት አለባት እና ለልጅቷም ስለምታጠባ በጣም ወሳኝ ነው ጡት እንዲኖራት ማለት ነው፣ ወተት እንዲኖራት በደንብ መመገብ አለባት። እንደዛ ስላሉኝ እንግዲህ በገዝቼ ወደ እዩ ጋ ሊሄድ ነው። ትቀበለኛለች አትቀበለኝም እሱን አብረን የምናየው ይሆናል ብሎ እንግዲህ እዩ ጋ ሄዶ ነበር። በደንብ ነው ያዛጋት ስላችሁ፣ በደንብ በቃ እያዛዛገም እያባበለም እየተቆጣም እየተኮሳተረም እየሳቀም እንግዲህ እዩን በደንብ ለማባበል ሞክሯል። በስተመጨረሻም እንግዲህ በጉን እንድትቀበለው አድርጓል ማለት ነው። እውነት ለመናገር የእዩ ጸባይ በጣም ከባድ ነው፣ በጣም ከባድ ነው። የምሬ ነው። እንደምታዋት ደረቅ ናት፣ እልኸኛ ናት። ነገሮችን የሆነ ግግም ካረገች ግግም ነው የምታረግባችሁ። የፈለገ ነገር ቢሆን የሆነ አለ አይደለ የምትመለስ አይነት አይደለችም። እና እንግዲህ ቢኒ በጣም ጀግና ሰው ነው። በነገራችን ላይ አመጣጡ መጀመሪያ ሲመጣ ምናምን የነበረው ነገር ቢደብረንም በኋላ ላይ ግን ራሱንም አስተካክሎ በደንብ ተስተካክሎ ስነ ስርዓቱን ይዞ በስርዓቱ ቪዲዮዎችንም እየሰራ ነው ያለው እና በጣምም ነው የሚያዝናናው አሁን ላይ ማለት ነው። ትክክለኛ መንገድ ነው እየሄደበት ያለው ነገር እና ማለት ሴት ልጅን እንዴት መያዝ እንዳለበት፣ በምን አይነት መልኩ መያዝ እንዳለበት፣ እንዴት ማባበል እንዳለበት፣ እንዴት ወደሱ ማምጣትና ልጁን እንድታምንለት በቃ ልጁን ላለማጣት የሚያደርገው ጥረት የምሬን ነው የምነግራችሁ። በጣም የሚገርም ማለት ነው። በቃ በጣም ብዙ ነገር እየተገፋ ነው፣ እየገፋችሁ ነው። በቃ በተለይ የልጄ እናት ልጄ የኔ ናት ካላት በቃ እሳት ነው የምትጎርሰው። ቃሉን ራሱ መስማት አትፈልግም። ልጄ የኔ ናት ሲላት የልጅሽ አባት ነኝ ካላት በቃ በጣም ነው የምትንጨረጨረው ማለት ነው። እና ያንን ነገር ሁሉ ተቋቁሞ ብዙ ነገር እንግዲህ ከእርግዝናዋ ጀምሮ የአጥር ወፍ አትስማሽ፣ የልጅ ልብስ በመግዛት ይሄ ልጁ ሲተኛ አልጋ ላይ እንትን ይሄ ምናምን ምንድነው ትንኝ ምናምን ዝንብ ነገር እንዳይገባ የሚል ከበር የሚደረግ ነገር የለም። እሱን ከመግዛት ብዙ ነገር ከመግዛት ጀምሮ እንግዲህ በተቻለው መጠን ሰው ባለው በአቅሙ ነው አይደለ? በቻለው መጠን በአቅሙ ከጎኗ ሆኖ ብዙ ነገር እያደረገ ነበር እንዳያችሁት ማለት ነው። እና የዩን ጸባይ ችሎ ራሱ ማለት ነው እንደዛ ተቋቁሞ ከጎኗ ብዙ ነገር እያደረገ ነበር። ግን የሆነ ሰዓት ላይ መሀል ላይ ጠፍቶ ነበር፣ አላቅም። እሷም ጠፍታለች። ሲጀመር ጠፍታበት ነው የጠፋ፣ ቦታውን ስላላወቀው ያለችበትን ቦታ ምናምን ይመስለኛል እሱ ራሱ የጠፋውና ጠፍቶ ነበረ። የተወሰነ 1 ሳምንት ምናምናት ቀናቶች ጠፍቶ ነበርና ከዛ በኋላ እንግዲህ እሷም ትናንትና እንዳያቸዋት ብቅ ብላ ነበር በራሷ ቤት። ያንን ሲያይ እንግዲህ ተከትሎ ዛሬ ደግሞ ቤቷ በጊዞ ሂዶ እንግዲህ አግኝቷታል ማለት ነው። እንዳያችኋት እንግዲህ በጉን ይዘህልኝ ሄድ አልፈልግም በቃ ብዙ ነገር ስትለው ነበር ማለት ነው። እና በጓ ራሱ ልክ እንዳንቺ ነው ጸባዩ አላት። እና በጣም ነው የሚያስቀው የነበረው ነገር የምር ቪዲዮውን በጣም ነው የሚያዝናናው። የቢኒ ትዕግስት፣ የእሷ ሁኔታ፣ የበጊቷ ሁኔታ የምር እልኸኛ የመጨረሻ። እናንተ የበግም እልኸኛ አለች ለካ፣ ትዋጋለች፣ ታባረራለች በቃ። ከዛ ደግሞ ቢኒ ግቢ ውስጥ አስገብቷት ሊወጣ ሲል ማለት ነው እየተከተለች ከኋላ። እዩ ራሱ አልቻለቻትም ስላችሁ እና ጸባይዋ ድርቅናዋ ቁጭ እዩን ማለት ነው በቃ ኮፒ ሆና ነው የመጣችሁና በጣም ገርሞኛል አንዳንዴ
የምር ቤተሰብ ሂዳችሁ ገብታችሁ ብታው ማለት ነው በጣም ነው የምትዝናኑት። የምር ማለት ነው ከቪዲዮ ከበጊቱ ከዩ ድርቀት ከቢኒ በቃ ትዕግስት ምናምን ከዛ በተጨማሪ ደግሞ ኮሜንታተሮች ኧረ በስመ አብ በጣም ነው ፈን የምታደርጉት። ይመቻችሁ። የምሬ ነው የምላችሁና ለማንኛውም እንግዲህ ተዳርቆ በጎን እንድትቀበለው አድርጓል። ያው እንግዲህ ቤተሰቦቿ ቤት ነው የሄደው እና አንተማ እያሰለልከኝ ነው፣ ሰው በሚወጣበት ሰዓት ነው ሆን ብለህ የምትመጣው፣ የሆነ የሚነግርህማ ሰው አለ ምናምን ብላ እንግዲህ ያው እሷም አንዴ ግቢ ጋር ገብተው ሲያወሩ አንዴ ከግቢ ውጭ ውጣልኝ ስትለው በቃ እንደፈለገች እኮ ነው የምታረገው። ግን በነገራችን ላይ እዩ ታይ የቢኒ ግፍ እንዳይኖርብሽ የምሬ ነው ምልሽ። ብሩኬን ላታገኘው ነገር የሚፈልግሽን የሚወድሽን ሰው ገፍተሽ በኋላ ይሄ ልጅ ደግሞ ተስፋ ቆርጦ በቃ ሌላ ሴት ጋር ህይወት ከጀመረ በኋላ ያዙኝ ልቀቁኝ ብትይ ምንም ትርጉም የለውም። ገብቶሻል? ስለዚህ ጊዜ ወስደሽ በደንብ ብታስቢበትና የሚጠቅምሽን የሚበጅሽን አንዳንዴ ከምትወዱት ሰው ይልቅ የሚወዳችሁ ሰው ጋር ሆኑ ይባላል አይደለ? ስለዚህ ይሄንን ነገር ባታበላሹ ደስ ይለናል። እንደ እውነት እንዳየነው ከሆነ በጣም ነው የሚወድሽ፣ አንቺ ምን ማጣት አይፈልግም። ልጅ ስለተወለደለትም በጣም ደስተኛ ነው። በቃ ለልጁ በጣም ነው የሆነ በቃ እንድታምኝለት ጉጉት አለው በጣም ማለት ነው። እና ምናልባትም የሆነ ቀን ይሄን እድል ላታገኘው ትችያለሽ። ገብቶሻል? እና የሆነ ነገር ካለፈ በኋላ መጸጸት፣ መፈለግ፣ ማለቃቀስ እንደዚህ እኮ ስለሆነ ነው ማለት ምንም ትርጉም የለውም። በሰዓቱ አሁን እየፈለገሽ ነው፣ እየለመነሽ ነው። እመኝለትና በስነ ስርዓቱ ልጃችሁን አሳድጉ። በቃ እንደ ድሯችሁ ሁኑ፣ ድሮ እንዳሳለፋችሁት ማለት ነው። እና ይሄን ነገር አበላሹ ጥሩ ነው ብዬ ነው የማስበው። ምክንያቱም የማይሆንሽን ህይወት የሌላ ሰው ህይወት የሆነ ነገር እያልሽ ለማበላሸትም ለምንም ጊዜሽን ከምታባክኝው የሚፈልግሽን ልጅ ናት ከኔ ነው ያረገዘችው የኔ ልጅ ናት ብሎ ላመነልሽ አባቷ አምነሽ በስነ ስርዓቱ ህይወትሽን ብትመሪ ደስ ይለናል። እውነት ለመናገር ሴት ልጅ ነሽ። አንቺም ነገ ተጎርተሽ ስታለቅሽ ማየት አንፈልግም። በማይሆን ነገር ተጠምደሽ የሚፈልግሽን ሰው ገፍተሽ አረቀሽ በኋላ እሱ የሆነ ህይወት ሲጀምር እሪ ብትይ ደስ አይልም። የምር ማለት ነው። ስለዚህ አንዳንዴ ሰዎች እንደዚህ በቃ ሲለማመጡ ብዙ መስዋዕት ሲከፍሉ እስከ መጨረሻው ድረስ እንደዚህ እየተለማመጡ ብዙ መስዋዕት እየከፈሉ አብረው የሚሆኑ ምናምን እንዳይመስላችሁ። የሆነ ሰዓት ላይ ሊደክማቸው ይችላል። የሆነ ሰዓት ላይ ሊበቃቸው ይችላል። በቃ እንዴ ከዚህ በላይ ምን ነው በቃ ማለት ለምን በዚህ ልክ ራሴን አደክማለሁ? ህይወት ይቀጥላል አይነት ነገር ውስጥ ሊገቡ ስለሚችሉ ይህንን ያሁን ያለሽን እድል ባታበላሹ ጥሩ ነው ብዬ ነው የማስበው። እዩ እንዳንድ ሴት ልጅ በቃ ጥፋት አጥፍተሻል። እዚህ ጋር እነ ብሩኬን ህይወት ለማበላሸት የሄድሽበት መንገድ ጥፋት ነው። ሚዲያ ላይ ወጥተሽ እንደተናገርሽው ሚዲያ ላይ ወጥተሽ ብሩኬንም ሀይሜንም ይቅርታ ማለት ያለብሽን አካል በሙሉ ይቅርታ ጠይቀሽ ለይቅርታ የኢትዮጵያ ሕዝብ ችግር የለበትም። ዋናው አንድ ሰው ጥፋቱን አምኖ ይቅርታ መጠየቅ ነው። አንድ ሰው ጥፋቱን አምኖ ይቅርታ ከጠየቀ ማንም ሰው ይቅር ለእግዚአብሔር ይላል። ስለዚህ ብዙ ቢታዘንብሽም ብዙ ቢከፋብሽም ግን ደግሞ በይቅርታሽ ማደስ ትችያለሽ። አንቺም ሚዲያው ላይ በሰላም እንደ ሌሎቹ ወዳጅ እያፈራሽ አድናቂ እያፈራሽ ተከታይ እያፈራሽ በሰላም መንገድሽን አጥርተሽ ብትቀጥይ ደስ ይለናል። አንቺም እህታችን ነሽ እኮ ገብቶሻል። እኛ አንቺን የጠላ ነው አንቺን በአንቺነትሽ አይደለም የጠላ ነው። አንቺን ባህሪሽን ነው የጠላ ነው። የምታደርጊያቸውን ነገሮች ነው የጠላ ነው። በሰው ህይወት እየገባሽ የምትበጠብጭውን ባህሪሽን ነው የጠላ ነው እንጂ እንደ ማንኛቸውም አንቺም አንድ ኢትዮጵያዊ እህታችን ነሽ። ስትጎጂ ስታዝኝ ማየት አንፈልግም። ገብቶሻል። እኛ እየተናደርንብሽ የሰው ህይወት ለዛውም በጣም እንዳይናችን ብለን የምናያቸውን ልጆች ህይወት ለማበላሸት የሄድሽበት መንገድ ባህሪሽ፣ ድርጊትሽ፣ ጸባይሽ እሱን ድርቅናሽ በቃ እሱን ነገር እንጠለዋለን። ግን ደግሞ በይቅርታ ማስተካከል ትችያለሽ። ይቅር በሉኝ በቃ በሰዓቱ እሱ ወደ እኔ የምመልስ መስሎኝ በዚህ መንገድ ሄጃለሁ፣ ግን ይሄን መንገድ አልተሳካም። ስለዚህ ጥፋት አጥፍቻለሁ፣ ሁላችሁም ይቅርታ ብለሽ ተመልካችንም ቤተሰብንም እነሱንም ሁሉንም ሰው የእሱን እህቶች ወንድምም እናቱንም ይቅርታ ጠይቀሽ ከዛ በኋላ ወደ ሚዲያው በሰላም በፍቅር ወዳጅ አድናቂ እያፈራሽ መቀጠል ትችያለሽ። ማንም አይነካሽም። ከዛ በኋላ ይቅርታ ከጠየቅሽ በነገራችን ላይ በስነ ስርዓቱ አምነሽበት ወተሽ ይቅርታ ጠይቀሽ
ይቅርታ ከጠየቅሽ ማለት ነው ማንም አይናገርሽም። ባለፈ ነገር እንደዚህ እኮ አድርገሽ እያለ ማንም ተወቃሽ አያደርግሽም፣ ማንም አይናገርሽም። የሆነ ሰው እንኳን ሊወቅስሽ ቢነሳ ማለት ነው ተመልካች በቃ ይቅርታ ጠይቃለች እረፉ ነው የሚለው። በጣም ደስ የሚል ህዝብ ነው ያለው በነገራችን ላይ። ይቅርታ ከጠየቀች ጠይቃለች በቃ የምን